ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ጁንና ኤኤልም ከነ ሞርጋን ጋር በሰላም ተገናኝተው ኤኤልም የምትበላውን አግኝታ በስተመጨረሻም እንደተሻላት መኪናቸውንም ወስዶ የነበረውና በጁን ምህረት ተደርጎለት የተፈታውና ነፃ የወጣው ግለሰብም በዛች ተልእኳ ምን እንደሆነ ሊገባን ባልቻለችው እብዷ ሴትን በምትይዛቸው ዞምቢዎችም ተነክሶ እንደተገደለና ያቺ እብድ ሴትም እሱን ከገደለች በኋላ እሱን ወደ ዞምቢ ቀይራም ይዛ እነ ሞርጋንን ለማጥቃትና ለመግደል ወደ እነሱም ስታመራ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ጁን ኤኤልና ሞርጋንም በሌላ መኪናም በመሆን በእብዷ ሴትዮ የተገደለው ሰው የደረሰበት የነበረው ማይል 21 ቦታም ላይ ደርሰው ሲያፈላልጉት እነሳራም ከነሱ ብዙም ሳይርቁም ቆመው እየጠበቋቸው፣ በመሃል ግን በእብዷ ሴትዮ የተለቀቀው ዞምቢም ደርሶባቸው ዌንድልም ዊልቸሩ ላይ በገጠመው ብረትም አድርጎ ዞምቢውንም ወቅቶት ሳራም እዛው ደርሳ ዞምቢውንም ገላ ፊቱን ሲመለከቱ ታዲያ የተጻፈበትን ጽሑፍም ተመልክተው እነ ሞርጋንን በፍጥነት ጠርተው እያሳዩቸው እነሱም ያንን እያዩ እየተደናገጡ ጁንም በሬዲዮዋ በኩል ተስፋ ሳትቆርጥ ያ ሰው በሕይወት ካለ በሚል ደጋግማም ስትጣራ እብዷ ሴት ታዲያ ወደ ዞምቢ የተቀየረውን ሰው ያስጨዋችባቸው እሷ ወደ ዞምቢነት እንደተቀየረችውና ከዚህ በኋላ ደካማም አይሆንም ወደሚገባው ቦታም አምጥቼዋለሁ እያለች እየተናገረች ሞርጋንም በድምፅ አስተውሷት ምን ፈልጋ እንደሆነም ሲጠይቃት እብዷ ሴትዮም ታዲያ የኤኤል መኪና ውስጥ ያሉትን ካሴቶች አይታም ነበርና የሞርጋንን ታሪክም ሰምታም ስለነበረ በስሙ እየጠራችው ሰዎችን አረዳም ብለክ ከሰዎች ተለይተክ ነበር፣ እኔም በዛ ሀሳብክ እስማማለሁ፣ ሰዎችን መርዳታችሁን አቁሙ፣ ካልሆነ ግን እያሳደድኩ እገላችኋለሁ የሚል ማስፈራሪያም ትነግራችኋለች። ወዮ! በሌላ ትዕይንት አውሎ ንፋሱና ዝናቡ ከተፈጠረም በኋላ ያላየናቸው ጆንና ቪክተር ጋር ሄደን እነሱም ከዛ ዝናብ በኋላም ተርፈው ግን ያሉበት ቦታም ዙሪያ በሙሉ በዝናቡ ሳቢያም በተፈጠረም ውሃ ሞልቶ መሻገሪያም አተው ጆንም እዛው በራሱ ችሎታ በእንጨትም ቀጣጥሎ መንሳፈፊያ ጀልባም ነገርም እየሰራራ ቪክተርንም አብሮት እንዲመጣ ቢጠይቀውም ቪክተር ግን ውሃ ውስጥ ሌላ ነገር ይኖራል፣ ይህ ጀልባም አይሳፈፍም አይሆንም በሚል ተስፋም ቆርጦ ጆንም ጥሎት ሄዶ ወደሱም እንደሚመለስም ተናግሮ ሊንሳፈፍ ቢሞክርም የሰራ ጀልባም ሳይሆንለት ቀርቶም እየሰመጠ ታዲያ እዛው አንድ ከወንዙ ውስጥ ያለ ዞን ሊበላውም እየዋኘም ሲመጣም አይተው በድንጋጤ ጆንም ሲተኩስበት አዞይም ዞሮም ይመለሳል። በለው ሉሺያስ እያላችሁም ከሆነ ብቻዋን ቻርሊን በመፈለግም ተጠምዳ በመሃልም አንድ በአውሎ ነፋሱ ሳቢያ መኪናው ተቀርቅሮበት እግሩም እዛው እንደተቀረቀረ አልወጣም ብሎም ሊሞት የተቃረበን ግለሰብ አግኝታ በድንጋጤ ልትረዳውም ትሞክራለች። እነ ሞርጋንም ያቺ እብዷ ሴት ሰዎችን እየገዳደለችም ስለሆነ በፍጥነት እነ አሊሻን እነ ቪክተርን እብዷ ሴትዮ ሳትደርስባቸው ለማግኘት እየተንቀሳቀሱ ቪክተርና ጆንም እዛው በውሃ እንደተከበቡ ቀርተው ጆንም አሁንም ተስፋ ሳይቆርጥ ሌላ በእንጨት ጀልባም እየሰራራ ቪክተር ግን መሞታችን አይቀርም፣ እኛና ሙታኖቹ የምንለያየው በሰዓታት ብቻ ነውም እያለም ሳይረዳውም ቀርቶ በመሃል ግን ጆን ካሉበት ተራራም ላይ የወደቀ አንድ ፒካፕ መኪናም የመሰለም ነገር ተመልክቶ ቪክተርንም ይጠራዋል። ሉሲያም ያንን መኪና ውስጥ የተቀረቀረውን ግለሰብ ልታወጣው ብትሞክርም ሁለቱም እግሮቹ ስለተቀረቀሩ ማውጣትም ከብዷት መሞቱም እርግጥም ሆኖ እሷም ጨንቋት እምጠራልክ ሰው አለ ወይ ልጥራልክ ብትለውም ሰውየው ግን እንዳለ ሰዎቼ ሞተዋልም እያላት ለመጨረሻ ጊዜ ከመሞቴም በፊት እምወደውን አንድ ቢራ በጠጣ ምኞቴም ነውም እያለም ሲናገር እሷም ይሄ እንደሰማች የምትወደውን ቢራ ፈልጌም አመጣልካለሁም በማለትም ተናግራ ለሱም መነጋገሪያ እንዲሆን አንድ ሬዲዮ ለራሷም አንድ ሬዲዮ በመያዝ ቢራም ፍለጋም ትወጣለች። ቪክተርና ጆንም ያንን ተራራ ላይ የተንጠለጠለው መኪናም ጣሪያ ገንጥለው ለጀልባነት ለመጠቀም ራሱ ጆን ባመጣውም ሀሳብ ቪክተርም ወደ ተራራው ወጥቶ ጣራውን ለማላቀቅ እየታገለ
ግን በዚህ መሃል ውስጥም ላይ ያለ ዞምቢ ከመሞቱ በፊት ሲጠጣ የነበረውን መጠጥ ቪክተር አይቶና ተወስውሶ ሊያወጣውም ሲሞክር መኪናዋም ተገለባብጣ ወደታችም ትወድቃለች በለው። በዚህም ጆን ተደናግጦ በሩጫም ቪክተርና መኪናው ያለበት ጋም ሲያመራ ቪክተርም ምንም እንዳልሆነ ዞምቢውም በዚህ ግርግር ሞቶም ስለነበረ ጆንም በዚህ ዞምቢም አድርገን ውስጥ ያለውን አዞ እናዘናጋለን ብሎ ጣሪያውንም እንደ ጀልባም ተጠቅሞ ለመሻገር በማሰቡ ሀሳቡም አሁን ላይ ስላልተሳካለት ቢበሰጫጭም ቪክተር ሆይ ግን አታስብ፣ እኔ አዞን አዘናጋልካለሁ ብሎ ተናግሮትም ይሄዳል። አይ ቪክተር። እነ ሞርጋንም ፍለጋቸውንም ቀጥለው የሚያስቀምጡት ካርቶን ላይም ታዲያ ራሱ ሞርጋን ባመጣውም ሀሳብ የምፈልጉትን ውሰዱም ከሚለው ጽሑፍ ሌላ እርዳታ ምፈልጉም ካላችሁ በዚህ የሬዲዮ ቻናል ላይም አውሩን እያለ የሬዲዮ ቻናል 4ንም እየጻፈም ያስቀምጣል። ቪክተርና ጆን ጋም ተስፋ ማይቆርጠው ጆንም የመኪናውን ጣራማ ላቆ ከጎንና ከጎንም የተለያዩ ጀሪካኖች ጀልባው እንዲሳፈፍም አንጠልጥሎበት ጨራርሶም አሁን ላይ እየጠጣ ያለው ቪክተርንም ተቀላቀለኝ እያለው ለመንገድ እንዲህ አብዝቶ እየጠጣም እንዳለ ሲጠይቀው ቪክተርም በፊት ላይ አብረውኝ የሚያጣጡኝ ሰዎች በጠቅላላ አሁን ስለሌሉና ስለሞቱ ነው፣ አንተ ግን ገናም አልሞቱብክም የሚጠብቁ ካለም እያለው ጆንም ታዲያ አታስብ፣ እኔ አብሬ አጣጣካለሁ፣ ግን ይህን ውሃም ስንሻገር ነው ብሎ ሞራልም ሰጥቶት አዘዋውን የሚያዘናጉበት መንገድ ታዲያ መኪና ውስጥ ባገኘው ባትሪም አድርጎ የመኪናው ክላክስ እንዲጮም እንደሚያደርግና ራቅ አድርገው ያንንም አስቀምጠው ዞምቢዎቹም ያንን እየሰሙ ወደ ወንዙ ሲገቡ አዞም ወደ እነሱም ሲያመራ እኛም እንሻገራለንም ሲለው ቪክተርም ይህን ሁላ ካየና ከሰማም በኋላ ሀሳቡን ቀይሮ አብሮት ለመሄድም ይስማማል። ዋው። ሉሲያም ቢራ ፍለጓንም ቀጥላ ምንም ያህል እየተዟዟረች ብትፈልግም የምፈልገውን ቢራም እያጣች ተስፋ የቆረጠችም ስትመጣ መትረዳውም ሰውዬ በመነጋገሪያው ሬዲዮን በኩል አታስቢ፣ ልትረጂ ማሰቡ ራሱ ብቻ በቂ ነውም በማለት የራሱን የድሮ ታሪክም ያጫውታታል። ድሮ ይህ ነገር ሳይፈጠር እኔም ከቤተሰቤ በስራ ሳቢያ ከሁሉም ተነጥዬም እየሰራውም ሳለ ይህ ነገር ተፈጠረ። ሙሉ ቤተሰቤንም ባጣው ሰዓት ልቤም ተሰብሮ ነበር። ግን በዛውም አልቀረሙም። በዙሪያ ያሉትን ሰዎች ልክ እንደ ቤተሰቤም እያየው ሁሉንም ሰው መርዳቴን ቀጠልኩ። አንቺም እኔን ባትረጅኝ ራሱ ሌላ የምትረጂው ሰው አታጪም፣ ስለዚህ እርዳታሽን ቀጥይም እያላት ሉሲያም ታዲያ ብዙም ሳትርቅ በመንገዷም ዳርቻ ያንን በካርቶን ላይ ያለውንም እቃዎች የሚቀመጥበት ካርቶን ላይ ደርሳ ወደ ውስጥም ስትመለከት እድለኛም ሆና ከውስጥም ቢራም አግኝታ ስትደሳሰት እኛም ታዲያ ካርቶኑ ላይ በሞርጋን እርዳታ የሚያስፈልጋችሁ ሰዎች ቻናል 4 ላይ አውሩን የሚለውን ጽሑፍም ስታይ እናያታለን። ቪክተርና ጆን ጋም ስንመለስ በጀልባም ጉዞም ጀምረው ለመሻገርም እየሞከሩ ያ ባትሪም አልቆ ድምፁም ጠፍቶ እየመጡ የነበሩት ዞምቢዎችም ፊታቸውን አዙረው ሲመለሱ አዞም ታዲያ ዞምቢዎቹን ትቶ የእነሱን ጀልባ ከታችም እየመታባቸው ጆንም ሊተኩስበትም እየሞከረ ጀልባቸውም ውሃ ማስገባትም ጀምራ ቪክተርም ተደናግጦ በቃ አንሻገርም፣ እዚሁ ከመሞታችን በፊት ዞምቢዎቹ ወደ ውሃ ውስጥ እንዲገቡ ተኩስና እኛም እየዋኘን ወደ ነበርንበት እንመለስም እያለው ዞምቢዎቹንም ታዲያ ወደዚህም እንዲመጡ ለማድረግ እየጣሩ ጆንም አይሆንም ቢልም አማራጭ እንደሌለው ገብቶ ሽጉጡንም ተኩሶ ዞምቢዎቹም ወደ ውሃ ውስጥ መግባትም ሲጀምሩ አዞም ወደ እነሱ ሲሄድ እነሱም በዚህ ግርግር ወደ ውሃ ውስጥ ገብተው እየዋኙም ወደ ነበሩበት ተስፋ ቆርጦም ይመለሳሉ። ወይኔ። ሉሲያም ያገኘችውን ቢራ በደስታም ይዛ ለሰውየውም ተመልሳ ምኞቱ እንዲሳካለት ስታደርገው ሰውየውም በደስታ ያንን ቢራም እየተጎነጨ ያደረገችለት ነገር ሁላ እያመሰግናት እኔም ለአንቺ መስጠት የምፈልገውም ነገር አለ። ይህ ነገር ሲፈጠር የተለያዩ ምግቦች እንዲሁም እቃዎች፣ መጠጦች እማከማችበት ቦታም የሚገኝም ቦታም አቅጣጫ የሚመራ ማስታወሻ ደብተር ከመኪኔ የኋላም ታገኘዋለሽም ብሏት ሉሲያም እያመሰገነችው ድሮ ከቤተሰቦቹ ተለይቶ ሲሰራ የነበረው ስራ ምን እንደነበረም ጠይቀው ሰውየውም የከባድ መኪና ሹፌር እንደነበረም ይነግራታል። ዋው። ይህም ማለት እነ ሞርጋን አሁን ላይ እየነዱት ያሉት እንዲሁም የተለያዩ ከባድ መኪኖች ባለቤት ይህም ግለሰብ እንደሆነ እንረዳለን። ከቆይታም በኋላ የምስኪን ሰውም ሞቶ ሉሲያን በስነ ስርዓት ቀብረው
በቻናል 4 ላይ ያንን ካርቶን ያስቀመጣችሁ ሰዎች እየሰራችሁ ያላችሁት ስራ ጥሩ ነው፣ ከምታስቡት በላይ ስራችሁ ጠቅሞኛልን ብላም ስትናገር በሬዲዮም በኩል ባልጠበቀችው መልኩ ሞርጋንም ሉሲያ እንደሆነች አውቆ በስሟም ጠርቷት ያወራታል። ዋው! እንግዲህ ሉሲያም በዚህ መልኩ ከነ ሞርጋን ጋም ተገናኝታ የሰውየው ማስታወሻ ደብተርም ሰጥታቸው ሞርጋንም ያንን በግርምት እየተመለከተ ይህ ሰውዬ እንደሆነ በካርቶን ሰዎችን አሰማርቶ በየመንገዱ ዳር እኒህን ካርቶኖች የሚያስቀምጠውም እንዲሁም የተከማቸበትን ቦታም በዚህ ማስታወሻም እየተረዱ እንደሚሄዱም ገብቶት እዛውም ታዲያ በቻናል 4 ላይ ካርቶኑ ላይ በተጻፈውም ቁጥርም አድርጋ ቻርሊም ልታወራ ስትሞክር አሊሻም ደርሳባት ልታስቆማትም ስትል ይህን ንግግራቸውን የሰማው ሞርጋንም አውርቷቸው እነሱም ማመን እያቃታቸው እየተደሳሰቱ በዛው በቻናል ውስጥ ታዲያ ያቺ እብዷ ሴትዮም የሚናገሩትን ሰምታ ማውራትም ትጀምራለች። እብዷ ሴትዮም ታዲያ ራሱ ሞርጋንን የምትረዱትን ነገር አቁሙም ብያለው፣ ስትረዱ ደካማ ታደርጓችኋላችሁ። እነዚህ ሰዎች ደካማ መሆን የለባቸውም። አንተም ይህን ስራ ግን አቁም እያለች ብትናገረውም ሞርጋን ግን አላቁምም፣ ሰዎችንም እንረዳለን፣ አንድ ላይ ስንሆን ነው የምንጠናከረው፣ ሁሉንም እንረዳለን፣ አንቺንም በስተመጨረሻ እረዳሻለሁም ሲላት ሴትዮዋም ታዲያ የኤልም መኪናም ይዛ እየተከተለቻቸው ከኋላም ደርሳም ነበርና እየተናገጡ በፍጥነት ነድተው ሊያመልጧት ቢሞክሩም ደርሳባቸው ከኋላም ሆና በኤል ማሽን ጋንም ከፍታ የተኩስ ሩምታም መኪናቸው ላይ ታወርዳለች። እነ ሞርጋንም በድንጋጤ ለመትረፍ ወደ መሬት ሲተኙም እናያቸዋለን ብለው በዚሁ ትዕይንቱ ወደ ኋላም መልሶን ይህ የዞምቢ ወረርሽኝ የተነሳም ሰዓት ይቺ አሁን ላይ ያየናት ያለችው እብዷ ሴት በጊዜው ጤነኛ እያለች ስሟም ማርታ የተባለችና ባለቤትም የነበራት እንዲሁም ከባሏ ጋም በመኪና እየሄዱ በነበረበት ሰዓትም ተጋጭታ ተሳፋሪ ቦታም ላይ የነበረው ባሏንም አጋጭታ መኪና ውስጥም ተቀርቅሮ ክፉኛም ተጎድቶም ስለነበረ እሷም በድንጋጤ ልትረዳው ሞክራም እያቃታት በመኪና የሚያልፉ ሌሎች ሰዎችንም ለእርዳታ ቁሙልኝ ብትልም ማንም ሳይሰማትና ሳያቆምላትም ቀርቶ እያለፏት በዚህም እየተበሳጨች ለባሏም ተስፋ እንዳይቆርጥም እየተናገረች እዛው ታዲያ ዞምቢም ከጫካው ሲወጣ ማይታ ተደናግጣ ለመጀመሪያ ጊዜ ወድቁን ባገኘችው ብረት ዞምቢውን ቀጥቅጣም ገለው ለባሏም ተጨንቃም ሳታበቃ ብዙም ሳይቆይ ባሏም ሞቶ ወደ ዞምቢነት ተቀይሮ እሱንም እያነባች ቢሆንም በመግደል የገዛ ባሏን ሬሳም እዛው በእጇ ቆፍራም ቀብራ እዛው ከጫካ ውስጥም ሳትወጣ እኔ ለሷ አልገባም እያለች መቃብር ቦታውም ላይ እየዘላበደች እዛው እንደቀወሰችም እናያታለን። ታዲያ ሰዎችንም ከዛ ጊዜ በኋላ ማንም ማንንም መርዳት የለበትም የሚል አመለካከትም ይዛም ተነስታ ኑሯንም እዛው ባሏን የገደለችበትና የቀበረችበት ጫካ ውስጥም አድርጋ ጊዜያትም እያለፉ መጥተው በከባድ መኪናም እየተዘዋወሩ እቃዎችን በካርቶን የሚያስቀምጡትን ሰዎችን አግኝታ አንድ በአንድ እየተከተለች እየገደለች ዋናቸውን የሚልካቸውም ሰው የት ነው የሚገኘው እያለችም እየጠየቀች ይህን ስራ የሚሰራውን ግለሰብ እርዳታውን እንዲያቆም ልታደርግ ቆርጣም ተነስታ በመሃል ታዲያ በከባድ መኪና ውስጥ በተገጠመው የመነጋገሪያ ሬዲዮን በኩል ዋናቸውን ለማግኘትም ስትሞክር የዛኔ ሞርጋን የገባበት ቦታ ላይ በሬዲዮ በኩል የት ነክ ብላ የተዋወቀችውና ያወራችው ሴት ይቺ እብዷ ሴት ማርታ መሆኗንም እንረዳለን። ወደ አሁን ጊዜም ስንመለስ ይቺ ማርታ ተብዬዋ እብድ ሴትም በኤል ማሽን ጋንም የነ ሞርጋን መኪናን እንዳልነበርም አድርጋው መኪናዋንም በሳስታ ውስጥ ያሉት እነ ሳራም ታዲያ ራሷ ሳራ እጇም ላይም ተመታ እያቃሰተች በፍጥነት ከዚህም ሳትመለስ እንኑረው ደም እየተባባሉ ወይንም ሊተኩስባትም ሲወርድ ዊልቸሩ እንዳልነበር ሆኖ መገነጣጠሉን አይቶ መሬት ላይም እየተሳበ ውስጥም ከጀርባ ያሉት እነ ሞርጋንም ሁሉም ተርፈው ግን በጥይቱ ድምፅ ራሳቸውን መቆጣጠርም አቅቷቸው ለመውጣት እየተዘገጃጁ ውስጥ ላይ ያለ ጋዝ የያዘም ጀሪካን በጥይት ተመቶም ነበርና እያፈሰሰም ኤልም በፍጥነት ወርዳ ወደ መኪናዋም ሮጣ ስትሄድ ማርታ ሆዬም ውስጥ ያለ ዞምቢም ለቃባት ልታስነክሳት ስትሞክር ጁንም ለኤል ተደረባ እሷም ልትበላም ስትቃረብ እንዲሁም ሞርጋን ደርሶላት የሚያተርፋታል። ዌንድልም ታዲያ በተኛበት እብዷ ማርታም ላይ ተኩሶባት ትከሻዋንም ይመታታል። እሷንም በዚህ መልኩ ከተቆጣጠሯት በኋላ ግን ከባድ መኪናው ላይ እሳት ተፈጥሮ
ሙሉ ለሙሉ አይናቸው እያየ ይጋያል በለው። ያንን ፍንዳታ እየሰሙ ዞምቢዎች ከጫካ ውስጥ እየወጡ ይመጡባቸዋል። በዚህ ግርግር እብዷ ማርታ ማንም ሳያት የኤኤልን መኪና ከኋላ ዘግታ በፍጥነት አካባቢውን ለቃም ትሄዳለች። ወዩ! እነ ሞርጋንም እየመጡባቸው ያሉትን ዞምቢዎች መመከትም ስለማይችሉ በእግር ቦታውን ለቀው ይንቀሳቀሳሉ። ከቆይታም በኋላ አሊሻና ቻርሊም እነ ሞርጋን ጉድ የሆኑበት ቦታም ላይም ደርሰው አተዋቸው ግራ እየተጋቡ አሊሻም ወደ ምዕራብ አቅጣጫም አምርተው ይሆናል። ምናልባት በዛም አቅጣጫ ብንሄድ እናገኛቸዋለን የሚል ሀሳብም አምጥተው ጉዟቸውን ወደ ምዕራብ አቅጣጫም ያደርጋሉ። እነ ሞርጋን ታዲያ ዊልቸሩ የተሰባበረበትን ዌንድል ላይም ብረትም ሰርተውለት እየጎተቱት ከኋላም እነዛ ብዛት ያላቸው ዞምቢዎች እየተከተሏቸው ጉዟቸውን ቀጥለው በመንገዳቸው መሀልም ያገኙት ትልቅ ሆስፒታል ላይም ገብተው ጁንም ታዲያ የተጎዱትን ሰዎች አክማቸው ዌንድልም ውስጥ ላይ ዊልቸር አግኝቶ ያንንም ለራሱም ወስዶ በዛም ይንቀሳቀሳል። ኤኤልም ዌንድል ላይ ምን ተፈጥሮበት እግሩን እንዳጣም ጠይቀው እሱም ሕፃን እያለ 10 ዓመቱም ላይ ሳለ ጓደኛው እየሮጠ መሀል መንገድ ላይም ገብቶ በመኪና ሊገጭ ሲል እኔም መኪናውን ቀድሜ የማይቸው ነበርና ለጓደኛዬ ምስል እሱን ገፍትሬ እኔም ተገጭቼ እግሬን ማጣው ሲላት እሷም ለዛ ነው ወይ አሁን ሰዎችን ማትረዳው ብትለውም ዌንድል ግን እንደውም ያ ነገር ከተፈጠረም በኋላ እኔ የኔ ዕጣ ፈንታ የመርዳት ነው ብዬም ሰዎችን ለመርዳት እሞክር ነበር፣ ግን አድጌ ወታደር ለመሆን ልመዘገብ ብልም ሰዎቹ ስቀው አስወጡኝ። በዛም ንዴት ሰዎችን አሁን ላይ መርዳት አልወድምም ይላታል። ወይ ጉድ! አሊዣና ቻርሊም በምዕራብ አቅጣጫም ተጉዘው እነ ሞርጋንን እያጧቸው፣ ቻርሊም ታዲያ ይህንን ያህል እነ ሞርጋን ርቀው አይመጣውም እንመለስ ብትልም አሊሺያ ግን እነ ሞርጋንን እየፈለገን አይደለም፣ ያለንም ጊዜ አሁን ላይ ስለሆነ የአንቺ ምኞት የሆነውን የባህር ዳርቻም ላሳየሽ፣ ወደ ባህር ዳርቻም እየወሰድኩሽ ነውም ትላታለች። እነ ሞርጋንም የገቡበት ሆስፒታል ላይ ከፊት ከኋላ መግቢያ መውጫው በሙላ በዞምቢም ተከቦ በዚህም አንዳንዱ ዞምቢም መግቢያውን እየገነጣጠሉም ሲገቡም እየተመለከትን እነሱ የሚያደርጉት ግራ ገብቷቸው በደረጃው ላይም ለመውጣት እየሞከሩ በየደረጃውም ዞምቢዎች እያጋጠሟቸው እነሱን እየገዳደሉ ቢራ ጠማቂው ጂምም በአንድ ዞምቢ ሊነከስም ተቃርቦ በስንት ትግል ታግሎ ሲገለውና ሲተርፍም እያየን ሞርጋንም የሆስፒታሉ ሩፍቶፕ ጣራ ላይ እንውጣም የሚል ሀሳብም አምጥቶ ደረጃዎቹን መጠቀምም ስለማይችሉ ሊፍቱን ብናሰራውስም ብሎ ኤኤልና ሳራም ሊፍቱ እንዲሰራ የሆቴሉ ጄኔሬተር ወደሚቀመጥበት ቦታም ያመራሉ። እዛውም እነሱ ጄኔሬተሩን ለማሰራት እየታገሉ ኤኤልም ሳራን አንቺ ሂጂ፣ ሁለታችንም እዚህ ምንም አንሰራም፣ ሁለታችንም ያለ መውጫ እንዳንቀርም ብላት ሳራም ተስማምታ ትሄዳለች። ኤኤልም ብቻዋን ጄኔሬተሩንም ታግላ እዛው ለማሰራትም ትሞክራለች። በስተመጨረሻም ተሳክቶላት አስተካክለው መብራቱን በርቶ ሊፍቱም ሰርቶ እነ ሞርጋንም በፍጥነት በሊፍቱም አድርገው ወደ ሩፍቶፑም ይወጣሉ። ኤኤልም በሬዲዮ መነጋገሪያውም ሊያወሯት ቢሞክርም ድምጿም ጠፍቶ ተጨንቀው መውጫ አታጣም፣ ብልሃተኛ ናትም ይባባላሉ። ቢራ ጠማቂው ጂም ደግሞ ከዞምቢው ጋር እየታገለን በነበረበት ሰዓት ጀርባው ላይ በመስታወትም ተቆርጦም እየደማም ስለነበረ ጁንም ልታክመው ገልጣም ስታየው ባልጠበቀችው መልኩ በመስታወት ሳይሆን በዞምቢ መነከሱንም ማይታ ተደናግጣ እውነታውንም ትነግሯለች። ጂምንም እየተደናገጠ ማመን እያቃተው በጭራሽ እንዲህ አይሆንም፣ እኔ የምጠምቀው ቢራ አለብኝም እያለ እንባ እየተናነቀው እየተጨነቀ ምን ያህል ጊዜ አለኝ እያለም ይጠይቃል። ወይኔ ጂን! እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሞርጋንም ቀጣይ ምን እንደሚያደርጉ እንዲሁም ስለ ጂምም እያሰበ ከዚህ ሩፍቶፕም ላይ እንዴት በህይወት ወርደው ይህን ቦታ ለቀው እንደሚሄዱ ግራ ገብቶት እየተብሰለሰለ አሊሺያና ቻርሊም ታዲያ አሁንም ቤንዚን እያፈላለጉም ሳለ የወንዝም የወርድ ድምፅም ነገርም ሰምተው ወደ ጫካውም ገብተው እየሄዱም ቻርሊም የባህር ዳርቻው ቀርቶብኝ ሌሎቹን እንፈልጋቸውም እያለች አሊሺያ ግን ፈለግናቸው አልፈለግናቸው ምንም የምንቀይረው ነገር አይኖርም፣ ስለዚህ ወደ ባህር ዳርቻውም እናመራለንም እያለቻት ብዙም ሳይርቁ ያ እነ ጆንን የከበበው ወንዝም ጋም ደርሰው ቻርሊም እየተገረመች ይኸው የባህር ዳርቻም እያለቻ ስትናገር በባህሩ ተንሳፎ የመጣውን የጆንም ባርኔጣም አግኝታ አንስታም እያየችው
ከርቀትም ራሳቸውን ተስፋ የቆረጡትን ጆንና ቪክተርንም ተመልክቷቸው ማመን እያቃታቸው በፈገግታም ይሞላሉ። ዋው! በቀጣይስ ክፍል ምን ይፈጠራል? እነ አሊሺያ እነ ጆንን ያተርፏቸው ይሆን? እነ ሞርጋንስ ከገቡበት ማጥ ማን ደርሶ ያወጣቸዋል? አብረን በጉጉት የምንጠብቀውም ይሆናል። እና እንዴት ነው ፊልም ወዳጆች? ሙቪው እየተመቻችሁ ነው? በእርግጠኝነት ተመችቷችሁ ነው እየተመለከታችሁት ያላችሁት። ታዲያ ለእኛም እንደ ማበረታቻ እንዲሆን ይህን ቪዲዮ ላይኩን አነስ ያለች 500 ላይክ ዛሬውኑ አስገቧት። በቀጣዩ ክፍል እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።